ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በዓለም ዙሪያ ያሉ የጤና ባለሙያዎችን ጭምር እያስደነቀ ስላለውና ከጥንት ጀምሮ ለበርካታ በሽታዎች ፍቱን መድኃኒት እየሆነ ስላገለገለው ስለ ገብስ ውሃ አስደናቂ የጤና ጥቅሞች በዝርዝር እንነጋገራለን። ብዙዎቻችን ገብስን ለገንፎ ወይንም ለቆሎ ብቻ ልንጠቀሙ እንችላለን። ነገር ግን ገብስን በውሃ ውስጥ አፍልተን የምናገኘው ፈሳሽ በውስጡ የያዛቸው ንጥረ ነገሮች፣ ማዕድናትና እንዲሁም አንቲኦክሲደንቶች ሰውነታችንን ከተለያዩ አደገኛ በሽታዎች የመጠበቅ አስገራሚ አቅም አላቸው። ከኩላሊት ጤና ጀምሮ የደም ስኳርን ማስተካከል፣ የጨጓራ ህመምን ማስታገስና የሰውነትን መርዛማ ቆሻሻዎችን ጠርጎ እስከ ማስወጣት ድረስ ይህ መጠጥ የሚሰጠው ጥቅም ወደር የለውም። በዚህ ቪዲዮ ውስጥ በምርምር የተረጋገጡ 10 ዋና ዋና ጥቅሞቹን አንድ በአንድ በሰፊው የምናይ ይሆናል። በተጨማሪም የገብስ ውሃን እንዴት አዘጋጅተን እንደምንጠቀም በሰፊው እናያለን። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አንደኛ፣ የገብስ ውሃ የኩላሊትን ጤና ይጠብቃል፣ እንዲሁም ደግሞ የኩላሊት ጠጠር መፈጠርን ይከላከላል። የመጀመሪያውና ትልቁ የገብስ ውሃ ጥቅም ከኩላሊት ጤና ጋር የተያያዘ ነው። ይህ ተፈጥሯዊ መጠጥ እጅግ በጣም ኃይለኛ የሆነ የተፈጥሮ ሽንት አስገዳጅ ወይንም ዳዩሬቲክስ ነው። ይህ ማለት ምን ማለት ነው ካላችሁ፣ የገብስ ውሃን በምናዘወትርበት ጊዜ ኩላሊታችን በሰውነታችን ውስጥ ያሉ መርዛማ ነገሮችን፣ አላስፈላጊ ዩሪክ አሲድ እና ቆሻሻዎችን አጥቦ በሽንት መልክ በከፍተኛ ፍጥነት እንዲያስወግድ ያግዘዋል ማለት ነው። በተጨማሪም በኩላሊት ውስጥ የካልሽየም መከማቸትን ስለሚከላከል ለኩላሊት ጠጠር መፈጠር ዋና መንስኤ የሚባሉትን ነገሮች ገና ሳይጀምሩ ያጠፋቸዋል። አስቀድሞ የተፈጠሩ ጥቃቅን የኩላሊት ጠጠሮች ካሉም እንኳን መጠጡ የሽንት ፍሰትን ስለሚጨምር ጠጠሮቹ ያለምንም ከባድ ህመም ተሰባብሮና ተሟጠው በሽንት ቧንቧ በኩል እንዲወጡ ያደርጋቸዋል። ኩላሊታችሁን ከተጨማሪ ጫና ማዳን ከፈለጋችሁ የገብስ ውሃ ዋነኛው መፍትሄ ነው። ሁለተኛ፣ የሽንት ቧንቧ ኢንፌክሽንን በፍጥነት ያሻሽላል። ሁለተኛው አስደናቂ ጥቅም በተለይ ለሴቶች ትልቅ እፎይታ የሚሰጥ ነው። የሽንት ቧንቧ ኢንፌክሽን ወይንም ዩሪነሪ ትራክት ኢንፌክሽን በሚከሰትበት ጊዜ የሚሰማው ከባድ ህመም፣ የመውጋትና የማቃጠል ስሜት በጣም አስጨናቂ ነው። የገብስ ውሃ ወደ ሰውነታችን ሲገባ በሽንት ቧንቧ አካባቢ ያለውን ከፍተኛ የአሲድ መጠንና ሙቀት ወዲያውኑ የማቀዝቀዝ ባህሪ አለው። ከዚህም በላይ ኢንፌክሽኑን የፈጠሩትን ባክቴሪያዎች በሽንት ፍሰት አማካኝነት ጠርጎ ማስወጣት የባክቴሪያዎችን ስርጭት ያቆማል። ኢንፌክሽኑ ያለባቸው ሰዎች በቀን 2 ወይንም 3 ብርጭቆ የገብስ ውሃ መጠጣት ቢጀምሩ ያለምንም ተጨማሪ የጎንዮሽ ጉዳት ህመማቸው በፍጥነት እንደሚቀልና የሽንት ቧንቧቸው ተመልሶ ጤናማ እንደሚሆን በብዙዎች የተመሰከረለት እውነታ ነው። ሶስተኛ፣ ለስኳር በሽታ ቁጥጥርና መከላከያነት። ሶስተኛው ጥቅም ደግሞ ስለ ደም ስኳር ቁጥጥር ነው። በገብስ ውሃ ውስጥ ቤታ ግሉካን የተሰኘ እጅግ ጠቃሚ የሚሟሟ የፋይበር አይነት ይገኛል። ይህም ፋይበር እኛ የምንመገበው ምግብ ወደ ደም ስኳርነት የሚቀየርበትን ሂደት በከፍተኛ ሁኔታ ያዘገየዋል። በዚህም ምክንያት ከምግብ በኋላ በደማችን ውስጥ ያለው የስኳር መጠን በድንገት ድቅን ብሎ እንዳይጨምርና ሁልጊዜም ቁጥጥር ስር እንዲሆን ያደርጋል ማለት ነው። ይህ መጠጥ የሰውነታችን ሴሎች ኢንሱሊንን የመቋቋም አቅማቸውን እንዲቀንሱና ስኳርን በአግባቡ ጥቅም ላይ እንዲያውሉ ስለሚያግዝ በተለይ ለአይነት 2 የስኳር በሽተኞችና ለቅድመ ስኳር ተጠቂዎች በጣም የሚመከር ተፈጥሯዊ መጠጥ ነው። የስኳር መጠንን በእኩል መስመር ላይ ለማቆየት የገብስ ውሃን በጠዋት በባዶ ሆድ መጠጣት ትልቅ ለውጥን ያመጣል። አራተኛ፣ ለተስተካከለ የደም ዝውውርና ለልብ ጤና ጠቃሚ ነው። አራተኛው የገብስ ውሃ ጥቅም በቀጥታ ከልባችን ጤንነት ጋር ይገናኛል። በገብስ ውስጥ የሚገኘው ከፍተኛ የፋይበር ይዘት በደማችን ውስጥ የሚገኘውን እናም ለልብ ህመም ዋነኛ የሚባለውን መጥፎ ኮሌስትሮል ማለትም ኤልዲኤልን የመምጠጥና ከአካላችን የማስወገድ አስደናቂ አቅም አለው። ይህ መጠጥ የደም ቧንቧዎቻችን በስብ ወይንም በኮሌስትሮል እንዳይደፈኑና እንዳይጠቡ ስለሚከላከል ደም ያለምንም እንቅፋት ወደ መላው ሰውነታችን እንዲሰራጭ ያደርጋል። የደም ቧንቧዎች ጤናማና ክፍት ሲሆኑ ደግሞ ልባችን ከመጠን በላይ መጨነቅና የመወጠር አደጋ አይገጥመውም። ይህም ለድንገተኛ የልብ ድካም እናም ለስትሮክ የመጋለጥ ዕድላችንን በከፍተኛ ደረጃ ይቀንሰዋል። አምስተኛ፣ የምግብ መፈጨት ስርዓትን ያቀላጥፋል። አምስተኛው ጥቅም የሆድ ዕቃችንን ሰላም የሚያስጠብቅ ነው። የገብስ ውሃ በውስጡ ባለው የተፈጥሮ ፋይበር አማካኝነት የአንጀታችንን እንቅስቃሴ በማለስለስ የሆድ ድርቀትን፣ የሆድ መነፋትና ጋዝን ሙሉ በሙሉ ያስወግዳል።
ከዚህም በላይ በተለይ የጨጓራ አሲድ ለሚያስቸግራቸውና ቃጠሎ ለሚያሰቃያቸው ሰዎች የገብስ ውሃ ልክ እንደ ተፈጥሯዊ መከላከያ ሆኖ ያገለግላል። የጨጓራን ውስጣዊ ግድግዳ በማቀዝቀዝ እናም የአሲድ መብዛትን በማመጣጠን ፈጣን እፎይታን ይሰጣል። የምግብ መፈጨት ስርዓታችሁ ተስተካክሎ የሆድ ዕቃችሁ ቀለል እንዲላችሁ ከፈለጋችሁ ይህ መጠጥ ፍቱን ነው። ስድስተኛ የሰውነት ክብደትን በተፈጥሯዊ መንገድ ይቀንሳል። ስድስተኛው ጥቅሙ ክብደታቸውን መቀነስ ለሚፈልጉ ሰዎች ትልቅ ዜና ነው። የገብስ ውሃ የሰውነታችንን የስብ ማቃጠል ፍጥነት ወይንም ሜታቦሊዝም የማነቃቃት ከፍተኛ ባህሪ አለው። በውስጡ ያለው የሚሟማ ፋይበር ደግሞ ሆዳችን ውስጥ ረዘም ላለ ሰዓት የመጥገብ ስሜት እንዲሰማን ያደርጋል። ይህ ማለት የገብስ ውሃን በምንጠጣበት ጊዜ አላስፈላጊ ምግቦች ደጋግሞ የመመገብና ጣፋጭ ነገሮችን የመመኘት ፍላጎታችን በእጅጉ ይቀንሳል ማለት ነው። ያለምንም የኬሚካል መድኃኒት ወይንም ሰውነትን የሚያዝሉ ከባድ የአመጋገብ ገደቦችን ሳይኖሩበት ሰውነታችን ውስጥ የተከማቸን አላስፈላጊ ስብና ፈሳሽ ጠርጎ ለማስወጣት የገብስ ውሃን በዕለታዊ ውሏችን ውስጥ ማካተት በቂ ነው። ሰባተኛ ለማራኪና ጤናማ ቆዳ። ሰባተኛው አስደናቂ ጥቅም ስለ ውበታችንና ስለ ቆዳችን ጤና ነው። በገብስ ውሃ ውስጥ አዜላይክ አሲድ የተባለ በጣም ጠቃሚ ንጥረ ነገር ይገኛል። ይህ ንጥረ ነገር በተለይ የፊት ላይ ብጉርን፣ ጠባሳዎችን እንዲሁም ደግሞ የተለያዩ ጥቁር ነጠብጣቦችን ለማጥፋት በሚዘጋጁ ውድ የቆዳ ክሬሞች ውስጥ የሚገኝ ነው። በተጨማሪም የገብስ ውሃ በውስጡ ባለው ከፍተኛ የአንቲ ኦክሲደንት ይዘት ምክንያት በሰውነታችን ውስጥ ያሉ ሴሎችን ከእርጅናና ከብክለት ይጠብቃቸዋል። ይህ መጠጥ ቆዳችን በተፈጥሮ መንገድ እርጥበትን እንዲይዝ፣ ጥራቱን እንዲጠብቅና መጨማደድን በመከላከል ሁልጊዜም ወጣትና አንጸባራቂ ገጽታ እንዲኖረው ያደርጋል። ስምንተኛ የሰውነትን የበሽታ መከላከል አቅም ያጠነክራል። ስምንተኛው ጥቅም የሰውነታችንን የተፈጥሮ መከላከያ ግንብ ማጠናከሩ ነው። የገብስ ውሃ በውስጡ ከፍተኛ መጠን ያለው ቫይታሚን ሲ፣ አይረን፣ መዳብና ማንጋኒዝን ይዟል። እነዚህ ማዕድናትና ቫይታሚኖች ደግሞ በሰውነታችን ውስጥ በሽታን የሚከላከሉ ነጭ የደም ሴሎች እንዲመረቱና እንዲጠነክሩ የሚያደርጉ ዋና ዋና ነዳጆች ናቸው። ይህንን መጠጥ አዘውትሮ የሚጠጡ ሰዎች እንደ ጉንፋን፣ ሳልና መሰል ወቅታዊ ተላላፊ የአየር ንብረት በሽታዎች በቀላሉ አይጠቁም። ሰውነታችሁ ውጫዊ ባክቴሪያዎችና ቫይረሶችን በራሱ አቅም ተዋግቶ እንዲያሸንፍ የገብስ ውሃ ትልቅ ጉልበት ይሆኗል። ዘጠነኛ የሰውነትን የፈሳሽ መጠንና ማዕድናትን ይጠብቃል። ዘጠነኛው ጥቅሙ በተለይ በሞቃት ወቅት ወይንም ከባድ ስራና ስፖርታዊ እንቅስቃሴ ለሚያደርጉ ሰዎች እጅግ አስፈላጊ ነው። ሰውነታችን በላብ አማካኝነት ከፍተኛ ፈሳሽና ለህይወት አስፈላጊ የሆኑ እንደ ፖታሽየምና ሶዲየም ያሉ ማዕድናትን ያጣል። እነዚህ ማዕድናት ሲቀንሱ ደግሞ ከባድ ድካም፣ ራስ ምታትና የጡንቻ መሸማቀቅ ይከሰታል። የገብስ ውሃ ተራ ውሃ ሊተካቸው የማይችላቸውን እነዚህ የጠፉ ማዕድናትን በፍጥነት ወደ ሰውነታችን በመመለስ የሴሎቻችንን የፈሳሽ መጠን በተመጣጠነ ሁኔታ ይይዛል። ሰው ሰራሽና ስኳር የበዛባቸውን የኃይል ሰጪ መጠጦች ከመጠቀም ይልቅ የተፈጥሮውን የገብስ ውሃ መጠጣት ሰውነትን ያለምንም የጎንዮሽ ጉዳት ወዲያውኑ ያነቃቃል። አስረኛ የደም ግፊትን በተፈጥሯዊ መንገድ ያስተካክላል። አስረኛውን የመጨረሻው ዋና ጥቅም የደም ግፊትን መቆጣጠሩ ነው። የገብስ ውሃ በውስጡ ከፍተኛ መጠን ያለው የፖታሽየም ማዕድን ይዟል። ፖታሽየም ደግሞ በሰውነታችን ውስጥ ያለውን የሶዲየም ወይንም የጨው መጠን በማመጣጠን የደም ቧንቧዎቻችን እንዲለጠጡና እንዲረጋጉ በማድረግ ረገድ ትልቅ ሚና ይጫወታል። ይህ ሂደት በደም ቧንቧዎች ላይ የሚፈጠረውን ከፍተኛ ጫና ስለሚቀንስ የደም ግፊት ህመም ያለባቸው ሰዎች ግፊታቸው በተፈጥሯዊ መንገድ መደበኛ መስመር ላይ እንዲሆንና እንዲስተካከል ከፍተኛ እገዛን ያደርጋል ማለት ነው። ስለዚህ የገብስ ውሃን መጠጣት እነዚህን 10 ድንቅ ጥቅሞች የሚሰጠን ይሆናል ማለት ነው። አሁን የገብስ ውሃን አዘገጃጀትና እንዲሁም አጠቃቀም ደግሞ እናያለን። አሁን ይህንን ሁሉ ጥቅም የያዘው የገብስ ውሃ በቤታችን ውስጥ በቀላሉ እንዴት ማዘጋጀት እንደምንችል እናም ደግሞ እንዴት መጠቀም እንዳለብን እንይ። በመጀመሪያ አዘጋጀቱን እናያለን። በመጀመሪያ የምናደርገው አንድ ሲኒ ንጹህ ገብስ አዘጋጅታችሁ በደንብ ማጠብ አለባችሁ። በመቀጠል ገብሱን ብረት ድስት ውስጥ ጨምራችሁ ከ3 እስከ 4 ብርጭቆ ንጹህ ውሃ ትጨምሩበታላችሁ። ከዚያም እሳቱን መካከለኛ አድርጋችሁ ከ15 እስከ 20 ደቂቃ ድረስ በደንብ እንዲፈላ ማድረግ አለባችሁ። ገብሱ ሲበስልና ውሃው ቀለሙን ቀይሮ ወተት መሰል ወይንም ወለል ያለ ቢጫ ቀለም ሲይዝ እሳቱን ታጠፉታላችሁ። በመጨረሻም ፈሳሹን በወንፊት በማጥለል በብርጭቆ ወይንም ንጹህ ዕቃ ውስጥ አድርጋችሁ እንዲቀዘቅዝ ትተውታላችሁ። ጣዕሙን ለመቀየር ጥቂት የሎሚ ጭማቂ ወይንም ማር ጠብታን ማድረግ ትችላላችሁ ማለት ነው።
ስለዚህ በዚህ መልኩ የገብስ ውሃን አዘጋጃችሁ ማለት ነው። ከዛም አጠቃቀሙ ነው። ይህንን የተፈጥሮ መጠጥ በቀን 1 ወይም ደግሞ 2 ብርጭቆ መጠጣት በቂ ነው። በተለይ ጠዋት ባዶ ሆድ መጠጣት የጨጓራና የምግብ መፈጨት ስርዓትን ለማነቃቃት ፍቱን ሲሆን፣ የቀረውን ደግሞ በማቀዝቀዣ ውስጥ አስቀምጣችሁት በማንኛውም ሰዓት ልክ እንደ ቀዝቃዛ ሻይ መጠጣት ወይም ደግሞ መጠቀም ትችላላችሁ ማለት ነው። በአጠቃላይ የገብስ ውሃ ማዘጋጀት በጣም ቀላል፣ ወጪው እጅግ አነስተኛ፣ ነገር ግን ደግሞ የሚሰጠው የጤና በረከት ስፍር ቁጥር የሌለው ድንቅ መጠጥ ነው። ውድ የሆኑ የኬሚካል መድኃኒቶችን ከመፈለጋችን በፊት እንዲህ ያሉ የተፈጥሮ ስጦታዎችን በመጠቀም ጤናችንን መጠበቅ እንችላለን። ለዛሬ ያዘጋጀውላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ለወዳጅ ዘመዶቻችሁም ተደራሽ እንዲሆን ሼር አድርጉት። እንደነዚህ ያሉ አስተማሪ የጤና መረጃዎች ደግሞ እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትዘንጉ። ለዛሬ በዚህ ብቃን። በቀጣይ አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።